እባክሽ ሩታ ተይ። አሹ ወንድሜ ብቻ ነው ሌላ ኪንጎን አይተሽዋል? አላየሽውም? እንዴ ልቀቂኝ! ምን እያደረግሽ ነው? በድጋሚ ነው የምጠይቅሽ። ኪንጎ የት ነው ያለው? አላውቅም አልኩሽ እኮ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግሞ እኔ ከሱ ምን አገኛለሁ ብዬ ነው እንደዚህ የማደርገው? እንደኔ ለቃቅሞ እንደሚኖር አውቃለሁ። ቆይ ምን አደረገኝ ወንድሜ? አንቺ ሙድ እያሸብን ነው እንዴ? ቆይ እያራፈድሽ ነው? አንቺ ካልሆንሽ ማን ነው እንደዚህ ያደረገውሽ? አረ በፍጹም ምን አይደለሁም አልኩህ እኮ። ልቀቀኝ ዳይመንድ። ምንድን ነው ታዲያ እንደዚህ ካልሆነሽ? አዎ በቃ ልቀቁኝ፣ ልሂድበት። ለራሴ እናቴ ታማለች። አስመጥጡኝ በቃ። አንቺ ልጠይቅሽ እንጂ ከዛሽ ቤዛ ጋር ምን እያደረግሽ ነው? ያለ ፍቃዴ ስልኬን ለምንድን ነው የምታነሺው? ኧረ እባክሽ ጭራሽ ከአንቺን ብሶ ትኮችኛለሽ። ንገሪኝ፣ ምንድን ነው እያደረግሽ ያለሽው? ምንም አላደረኩም። እንደውም ቆይ ልዩ ምን ልታደርጊ ነው? ልዩ ልቀቂኝ። ቲኑ አንቺን አይመለከትሽም። እሺ ልቀቂኝ እንጂ። ልዩ ቤዛና ወንድሙ አስጠንቅቀውኛል። አንድ ነገር ካደረግኩ ይገሉናል። እባክሽን ለማንም ምንም ነገር እንዳትናገሪኝ። ሊዱ በሰላም ነው? እንደዚህ ግር ብላችሁ የመጣችሁ? ዴቪ ሀቤቲና ሀያ አደይ ስታስጠላ። ማንን ነው? አጠገብ ያለችውን ነዋ። ሊዱ ልትሳደቡ ነው እዚህ ድረስ የመጣችሁት? አይ ከአደይ ጋር ማውራት ፈልጋለሁ። እኔ በምን ጉዳይ? ስለ ወንድሜና ስለ አንቺ። ምንድን ነው የምታወሪያት? አንዳንድ ነገሮች እኮ። ምን? ብዙ ነገር ዴቭ። ይኸውልሽ ሊዱ ስለ እኔ ከሆነን እያሉ አዋሪያት። ምንድን ነው ሊዱ? አንተ ፊት ሳይሆን ብቻውን። እንደዛ አይሆንም ሊዱ። ልታናግሪያት የምትፈልጊው ነገር ካለ እዚሁ አናግሪያት። ዴቭ እቺ ልጅ ምን ብታስነካ ነው ቆይ እንደዚህ የምትሆንላት? ይህንን ለማለት ነው እዚህ ድረስ የመጣችሁት? ሌላም አለ። በይ በቃ ወደ ቤት ሂጂ ሊዱ። በኋላ ሁሉንም ነገር እናወራለን። በቃ ተናገርኩ ሊዱ። ሂጂ አልኩሽ ሂጂ። እኔ በቃ ቲና እንሂድ። ሊዱ ደግሞ ቲና ምን ይሁን ነው የምትይው እንዴ? ሲጀመር እኮ አንቺን አይመለከትሽም። አዎ ስለ እኔና ስለ እሱ ምንም አይመለከትሽ። መናገር የምትፈልጊው ነገር ካለ ተናገሪ። እንዴት ነው የምትሆኚው? ነው ወይስ አማረብኝ ብለሽ ነው? ቲና በቃ ነይ እንሂድ። ቤዛ ከወንድሟ ጋር እስካሁን እንግዲህ እንትን እያሉ ነው። ኩላሊቱ ልሸጠው ነው እያለ ኧረ ስለፈጠራችሁ በእናታችሁ ልቀቁኝ እያለ እኔ ለራሴ 10 ብር የሌለኝ ሰው ነው ዝም በል። ከዛ ቤዛ ደንግጣ ኧረ እባክህ አንተ ምን ያደረክ ነው? ምንም ያደረኩ አይደለም። ይሄ ልጅ እስከ መቼ ነው እዚህ ምን አስቆየው? ጓደኞቹ ተጨንቋል። የሆነ ነገር ማድረጋቸው አይቀርም። ስማ አንተ ምን ልስማክ? አሁን ስልክ ደውላለሁ እንደተጨነክና ኩላሊትህ እንድናወጣ እንደሆነ ተናገራለህ ይሉታል። ቤዛን በመሃል የኛ ስም እንዳትጠራ ተጠንቀቅ ትለዋለች። እሱም ቢላ አውጥቶ እንትን ሲልበት እሺ ኩላሊቴ ምንም ነገር እንዳታደርጉት እሺ ደውሉ እያለ እንግዲህ ወደ ኪንጎ ጋር ስልክ እየደወለ ይገኛል ማለት ነው የቤዛ ወንድም። ከዛ አዳይ ሮማን ለዴቭ ምግብ ውሰጅለት ብላኝ ነው ያለች። የታለ ፈለክሽኝ? አይ አልፈለኩም። ሊዱ ከመጥማቷ ገና ወዴት ሄደች እያልኩኝ ብዬ ነው። ምናልባት ቲና ጋር ልትሆን ነው። አይ እቺ ቲና የምትባለው እኔ ቲና የምትባል ልጅ ምንም ደስ እያለኝ አይደለም። እህትህን ምከራት፣ ጓደኝነቷ ቢቀራት ይሻላል። እኔ መቼ ሰማኝና ነው የታለ እኔ ወደ ቤት ልሂድ። ቆይተሽ አድረሽ አትሄጂም እንዴ አደየ ስትላት አይ ሌላ ጊዜ እመጣለሁ ልሂድ። ለሊን ሰላም በይልኝ ደግሞ አደይ ከሌለች አትመጭም ወይ እኔን አጠይቀኝ ወይ በይልኝ ትላታለች። ጠፍታለች ትላለች። እሺ እነግራታለሁ ያለች እንግዲህ ዴቭ ቆይ አደይ እኔ ካቺ ጋር ወጣለው ሲል እታች ተጠብቀሃለሁ። ከዛም በኋላ እኔ ምልክ ዴቭ ከአደይ ጋር በጣም ተቀራርባችኋል። አው የታለም አደይ በጣም ጥሩ ልጅ ናት። አው እሱማ በደንብ አውቃለሁኝ። አደይ ጥሩ ልጅ ናት። ግን ወንድና ሴት በዚህ ልክ ሲቀራረቡ እኮ ደስ አይልም። ጓደኝነታችሁ ገደብ አብጁለት። ደግሞ መኝታ ቤት ድረስ መቀመጥ የለባትም ካለን ቅርበት አንጻር ነው ይላል ዴቭ። ደግሞ እኔና አደይ አንተና አደይ ሁለታችሁ ምን እያለች ሮማ ስትመጣ ከዛ ዴቭ ማሚ ዚነሽ እያለቻት አዎ ዚነኝ ሩታዬ ፈልገሽ ነበረ እኔ ልውጣ ብዬ ነበረ። ጎሽ እንደዛ ከሆነ ፍቅርም ስላለች ይዟቻት ውጡ እያለች ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። እያላችሁበት ሰላማችሁ በዘዘት ይበለልኝ። እንግዲህ አዲስ የሆናችሁትን ላይክ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ነባሮች እንግዲህ ኮሜንት ሀሳባችሁ ላይ አስተያየት እንድትሰጡን በትህትና በአክብሮት እንጠይቃለን ማለት ነው። እንግዲህ ሩታ እንግዲህ ቆይ አንቺ ሰው ስለሚወድሽ ብቻ ነው የምትወጁ? ከሊዱ ጋር ተዋደዱ እህትሽ ናት የምትለኝ ከሆነ መስማት አልፈልግም። ለምንድነው? ምክንያቱ እሷ እንደዛ ስለማታስብ ማያስብልኝ ሰው
ማሰብ አይጠበቅብኝም እያለች ትተው ትሄዳለች። ሰው ከልጅነት እስከ እውቀት እንዴት ይታያል? እንዴት ቀውሶች ናቸው ያለ ዴቭ ብቻው ያወራል ማለት ነው። እህቱና ሩታን እንግዲህ በጣም ስላስቸገሩ ማለት ነው። እሱንም አደይ እያመጣችለት ምግብ አንስቶ እየጎረሰ ይገኛል ማለት ነው። እንግዲህ ቅምጥል ቤቱ ለማሽጣት እንግዲህ አባባን እንግዲህ ለቅምጥል ብለሽ ነው ቤቱ ምሸጩ። ባቡሬ ትክክል ነው። የሁሉ ገንዘብ የእነሱ መስጠት የለብንም። ቤቱን ሸጠሽ ያሁሉ አድርጋሽ እንግዲህ ኪንጎን ማይለቆት ከሆነስ እንግዲህ ቅምጥል አስቢ። አዎ እንግዲህ ባቡሬ ትክክል ነው። ብሩን አገኘንና ሰጠናቸው እንበል። እነዚህ ሰዎች እኮ እንቁላሊት እስከ ማውጣት ደረሱ ማለት ምንም የሚታመኑ ሰዎች አይደሉም። ኪንጎ የሆነ ነገር ቢያደርጉትስ? አልሀቅም። ምንም አማራጭ የለኝም። አባቴን ያጣሁት በቅርብ ነው። ድጋሚ ደግሞ ኪንጎ ማጣት አልፈልግም እያለች ቅምጥል ከያዛ በኋላ እንግዲህ ዳይመንድ እኔ ሌላ ነገር እንግዲህ መላ ልፈልግ፣ አንተ ራስህን ጠብቅ። ሰዎቹ የሚታውቁ አይደለም ወይ ሊያውቁ ይችላል። አብሬክ ልምጣ ሲል ጊዜ አይ ከቅምጥል ጋር አብረህ መሆን አለብህ፣ እኔ ልውጣ እያለ እንግዲህ ዳይመንድ ተነሱ ብድግ ብሎ ይወጣል ማለት ነው። እንግዲህ የውልህ ባርች እሺ በለኝና ቤቱን እሸጥ፣ ኪንጎን ማጣት አልፈልግም። አይ ቅምጥል ቤቱ መስጠት መፍትሄ አይሆንም እያለ እንግዲህ በሀሳብ ላይ ጭልጥ እንዳሉ የባቡሬ እናት ትመጣና ቅምጥል ምን ሆነሽ ነው ማዝሯ ብላ ሰላም ስትላት ጊዜ ፊትሽ እኮ ልክ አይደለም ምን ሆነሻል ልጄ ስትላትም እንግዲህ ባቡሬን ኧረ ማዘሯ ችግር የለም ስትል እንግዲህ በኋላ ማዘሯ እያለ ቅምጥል የአባባን ቤት ልሸጠዋለች። ባርቻን ታፈን ዝጋ ስትለው ጊዜ ሀሳብሽ ነው የተናገርኩት ምን ተናገርኩ? ምን ነው ልጄ የምትበዩ ቸገረሽ እንዴ ስትላት ጊዜ ምን አጥተሽ ነው እንደዚህ ሆንሹ? አረ ምንም አላጣሁም ማዘሯ። ታዲያ በዚህ ጊዜ ቤት ተገኝቶ ቤት ልሽጥ ይባላል እንዴ? ምን እንደውም ምን ብታስቢ ነው ልጄ እንደዚህ ነገር ያሰብሽው? የውልሽ ማዘሯ ኪንጎን ወስደውታል። እሱ ለማስለቀቅ ብዙ ገንዘብ ጠይቆኝ ማን ነው የወሰደው? ወዴት ነው የሄደው? አላቅም። ግን ብሩን ማሰጣቸው ከሆነ ኩላሊቱን እሸት ነው እግዚኦ ያለች እንዲህ አይነት ነገር አለ። አዎ ማዘሯ ለኪንጎን ልድረስለት ይገባል። አይ ልጄ ቤትሽን ሸጠሽ እሱን አትርፈሽ በኋላ የምትኖሪበት ቤት ልታጪ ይሆናል። ከአሁኑ ማሰብ አለብሽ። ለምን ማዘሯ? ምክንያቱም ልጄ የሰው ብለሽ ዋጋ ከፍለሽ አንዳንድ ጊዜ የጠበቅሽው ዋጋን አታገኙም። ቤትሽን ሸጠሽ ዋጋ ከፍለሽ እንግዲህ ያደሽው ሰው በኋላ ቢከዳሽ ልብሽ ይሰበራል። ኪንጎ እንደዚህ አይነት ሰው አይደለም። በደፈናው እንደዚህ መደምደም አያወጣም። ይልቅስ የወደፊቱ ጠቀቅ ብለሽ ማሰብ አለብሽ። እሱ ሌላ ነገር ነው ማዘሯ። ኪንጎ ባህሪው ጠባይ ነው ጥሩ ነው እንደሚወዳትና እንደሚያስባት፣ ግን ችግሩ ለሰዎቹ ገንዘቡ ከሰጥናቸው በኋላ እንደማይሸመጥጡን በምን እርግጠኛ እንሆናለን? እሱ ነው ትልቁ ችግሩ። ለዛ ነው ረጋ ብለን ማሰብ ያለብን። የውልሽ ቅምጥል ስሜታ ሆነሽ የአባባ ቤት ከመሸጥሽ በፊት ሌላ ኪንጎ የምናገኝበት ዘዴ መቻል አለብን እንጂ እያለች እንግዲህ ሁላቸውም ተጨንቆ በሀሳብ ምን እናድርግ፣ ምንስ ይሻላል፣ ማንስ ሊያግደው ይችላል በማለት በሀሳብ እንግዲህ ሁሉም በየአቅጣጫው እያሰበና እንግዲህ ቤዛ ትሆናለች ወይስ ፍቅር ትሆናለች በማለት እያሰቡ ይገኛል። እንግዲህ ቤዛና ፍቅር መከታተል አለብን እያሉ እንግዲህ ጉዞዋቸው ቀጠሉ ማለት ነው። ግን ቴና ሁሉም ነገር ታውቃለች። አንዳንድ ጊዜ ለመናገር ታመጣና መለስ ታደርገዋለች። አሁን ግን ሊዲያ እንግዲህ ሁሉ ሚስጥሩን አውቃለች ማለት ነው። በኋላ ሊዲያስ እውነቱ ትናገራለች ወይስ አትናገርም የሚለው በቀጣይ እናወራለን። ከዛ በኋላ ሊዱን ዳይመ ስታይ አንቺ ጉልሻኛ ከየት መጣሽ እያለ ሰላም ይላታል። ሀይ ስትለው አይ እንግዲህ ይሄን ከአውሮፓ ያመጣሁት ክፍተት አሁንም አልተውኩትም እንዳትዪ ያመሃላ? አዎ ትንሽማ ያመኛል። አንቺ ሳይሽ ራስ መታት የለም ጉፋን የለም ብን ብሎ ጠፋ። አትቀልድ ቁንጅናዬን ኢሳኝ። ያ ኪንጎ የት እንዳለ አላቅም። ብቻ ራሷ ጠፋ እንዳትለኝ የማርማርት ነው። በህይወትም አለ ገና ከመምጣቷ ታሟርታለች። ግን በቃ ታርደዋል። ኤምጂ ማነው ያገተው? ኩላሊት ወሱ ሰዎች ናቸው መሰለኝ። ብር ካላመጣችሁ ኩላሊቱን ወስዳለን አሉ። ብሩ እኮ የጠየቁ ነፍ ብር ነው። ከየት አባቴ እንደማመጣ ጭንቅ ብሎኛል። ቲና እየወራጠች ስትመጣ እንግዲህ ለምን መጣሽ ትላታለች። ታዲያ በተራ ነገር አኩርፈሽኝ ባለጌነሽ እንዴት ማሚ እንደዚህ ታደርጊያታለች? ምን አደረኩ እኔ? አንቺ ቀውስ ምንድነው የሚያደነብርሽ? ዳይመንድ እና ኪንጎ ታገደ እያልክ ነው? አሁን ምንም ባደረግ ቆይ ምን ተፈጥሮ ነው? ብሩ ሰጠሃቸው? ከዛ በኋላ ቲና ደንግጣለች። ብር እንደተጠየቀን በምን አወቅሽ? ማለቴ እኔ አላየሁም፣ ምንም አውቀው ነገር የለም። ማን አይተሽዋል አለሽ? ግን እንዴት ብር እንደተጠየቅ ልታቂ ቻልሽ? እንትን ስትል የተባተበች አሁን ስታወሩ ሰምቻችኋ ነው ያለች።
ወይኔ ጉዴ ፈላ፣ ምንድነው የምቀባጠረው ዛሬ እያለች ብቻዋን ለብቻዋን ሁለታችሁ የምጠቅሙኝ ነገር ከእናንተ ጋር ለምን አልቀየስም እያለ የምጠቅሙኝ ነገር ያለ ዳይመንድም እንግዲህ ከነሱ ዞር ይላል። አንቺ ስትላት ምን ነው ስለ ኪንጎ የምታገል የምታውቂው ነገር አለ? ኧረ እኔ አላቅም። ሲጀመር ኪንጎ ራሱ የታውቀዋለሁ። እርግጠኛ ነሽ? አዎ ሊዱ ምንም አውቀው ነገር የለም። እንደዛ ቢሆን ነው የሚሻለሽ። ሊዱ ግን ታውቀሻል። በጣም የተቆጣሽኝ እና ስራሽንና ተግባርሽ ነው እንደዚህ የሚያስቆጣኝ። ታዲያ ወዴት ነው የምንሄደው? ወደ ቤት ነው። አደይ ነው የምናገኛት። እሺ ጓደኛዬ ጠብቅኝ ያለች እሷም ትከተላታለች ማለት ነው። እንግዲህ ሮማንና ዳይመንድና እንግዲህ አሹን ሰላምታ ይለዋወጣሉ ማለት ነው። እንደዚህ አንድ ቤት መሆናችሁ በጣም ጥሩ ነው። አንዳንዴ ሲከፋችሁ እርስ በራሳችሁ ትተባበራላችሁ። እድሜ ለአንቺ አንቺ እዚህ ባትኖሪ ማን አምኖ ይቀጥረን ነበረ? ባይሆን እናንተ ጥሩ ስራ ሆናችሁ ጠንክራችሁ ስሩ። እሺ እህቴ አሹ ምን ነው እምዬድን አደረችም? እንጃ ምን አውቄ ብለሻል አላያት እንግዲህ እንደውም ቢያማት እኮ ጨነቃለሁ ብሎ አይደውሉም እንዴ እያለ ብቸግራት አላያት። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ ሰናበታለሁኝ። በቀጣይ